የእግዚአብሔር ሰላም ይብዛላችሁ። ከሁሉ የሚበልጠው ሰላም ስለሆነ የእግዚአብሔር ሰላም ደግሞ ለሰው ልጆች የተለየ ሰላም ነው። ጌታ ኢየሱስ ለዚህ ነው ሰላሜን ተውላችኋለሁ ሰጣችኋለሁ፣ ዓለም የሚሰጠው አይነት ሰላም አይደለም ያለውና የእግዚአብሔር ሰላም ይብዛላችሁ ላለው ለማታውቁ ካሳሁን ነኝ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ዛሬ ከዚሁ ከሞቱና ከትንሣኤው ጋር የተያያዘ አጭር ያለኝን የእግዚአብሔርን ቃል መልእክት አስተላልፋለሁኝ። ኢየሱስ የሞተባቸውን 4 ምክንያቶች ዛሬ አብረን እናያለን። የኢየሱስ ሞት 4 ምክንያቶች። እግዚአብሔር በምድር ላይ ከፈጠራቸው ፍጥረታት በሙሉ ለሰው ልጅ በጣም ትልቅ ዋጋን ይሰጣል። ለሰው ልጅ ትልቅ አክብሮትና ፍቅር አለው። ለእግዚአብሔር ትልቁ ሀብቱ የሰው ልጅ እንደሆነ ታውቃላችሁ። ትልቅ ሀብት፣ ትልቅ ንብረቱ፣ ትልቁ ገንዘቡ ለእግዚአብሔር የሰው ልጅ ነው። የሰው ልጅ መሪ ሲያጣ መሪ ፍለጋ፣ የሰው ልጅ ንጉሥ ሲያጣ ንጉሥ ፍለጋ፣ የሰው ልጅ እረኛ ሲያጣ እረኛ ፍለጋ በሕዝቅኤል ምዕራፍ 22 ቁጥር 30 ላይ በፈረሰው ቅጥር በኩል የሚቆምልኝን ሰው ፈለግኩ አጣው ሲል እናያለን። የሰው ልጅ ሲንከራተት ያለ ጥበቃ ሲሆን ሰው ሲፈልግለት እናያለን። ደግሞ መልአክ ሲልካ እናያለን። መልአክ ሲፈልጋ እናያለን። ለሰው ልጆች ትኩረት ሲሰጥ፣ ለሰው ልጆች መሪ ሲፈልግ ሰውን፣ ንጉሥ ሲፈልግ ሰውን፣ ለቅጥር እረኛ ሲፈልግ ሰው ሲፈልግ እናያለን። ምን ያክል እግዚአብሔር በሰው ላይ እንደሚያተኩር ከእግዚአብሔር ቃል ላይ አብረን እናያለን። በሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ ቁጥር 19 እና በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 እና 2 ላይ የተመሰረተ ሐሳብ ነው ዛሬ የማካፍላችሁ። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዋናውን ተልእኮ ሲናገር በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋው ሊፈልግና ሊያድን መጣ ሲል እናያለን። ኢየሱስ ወደዚህ ምድር የመጣበትና የተሰዋበት የሞተበት ዋናውና ትልቁ ምክንያት የጠፋውን የሰው ልጅ ፍለጋ ነው። ሌላ ፍጥረት ሲጠቀስ እናይም የሰው ልጅ ፍለጋ መጣሁ ነው የሚለው። የሰው ልጅ ሊፈልግበት የመጣበትን ምክንያት ዛሬ እናያለን። በሉቃስ ወንጌል ምዕራፍ 4 ቁጥር 17፣ 18፣ 19 ላይ የጌታ መንፈስ በእኔ ላይ ነው ብሎ ሲጀምር እናያለን። ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ መጽሐፍ ሲሰጡት የጀመረው ከዚህ መጽሐፍ ላይ ነው። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች እሰብክ ዘንድ ቀብቶኛል ሲል እናያለን። ድሆች የተባሉት በተለይም ደግሞ በመንፈሳዊ ጉስቁልና ስር ላሉ፣ ከእግዚአብሔር ጥበቃ ውጭ ላሉ፣ ከእግዚአብሔር ማደሪያ ውጭ ላሉ፣ ከእግዚአብሔር ቅጥር ውጭ ላሉ፣ ከእግዚአብሔር ጋር ምንም አይነት ግንኙነት የሌላቸው፣ እንዴትም እንደሚገናኙ ለማያውቁ፣ በመንፈሳዊ ሕይወታቸው ሙት ለሆኑ እነሱ እንዴት ከእግዚአብሔር ጋር እንደሚታረቁ፣ እንዴት ወደዚህ ቅጥር እንደሚመጡ፣ እንዴት ወደዚህ ማደሪያ እንደሚመለሱ እሱኛው መንገድ ላሳይ ይህን የምስራች ልሰብክ መጣው ሲል እናያለን ጌታችን ኢየሱስ ክርስቶስ። በቆላስያስ ምዕራፍ 1 ቁጥር 21 እና 22 ላይ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ሲል እናያለን። በክፉ ስራችሁ ርቃችሁ ለነበራችሁ ይላቸዋል ለቆላስያስ አማኞች ሐዋርያው ጳውሎስ። በልጁ በኢየሱስ ክርስቶስ ሞት በኩል ከራሱ ጋር ሊያስታርቃችሁ፣ ርቃችሁ ለነበራችሁ፣ በመንፈሳዊ ሕይወታችሁ ሙታችሁ ለነበራችሁ እናንተን ከፈጣሪ ጋር ሊያስታርቃችሁ በሞቱ በኩል ይላል። ሞት ስፔሲፊክ ተደርጓል። ኢየሱስ የሞተው ከእግዚአብሔር በመንፈሳዊ ሕይወታቸው የራቁትን ወደ እግዚአብሔር ለመመለስ እንደሆነ ከዚህ የመጽሐፍ ቅዱስ ክፍል ላይ እንረዳለን። በሁለተኛ ደረጃ ላይ አብረን የምናየው ሁለተኛው ነጥብ በኃጢአትና በሰይጣን እስራት ስር ላሉ መፈታትን ነው የሚለው። በሰይጣን ለታሰሩ የመፈታትን የምስራች ልሰብክ
በኃጢአት እስራት ስር ያሉትን የመፈታትን የምስራች ልሰብክ መጣው። በመንፈስ ቅዱስ ኃይል የመጣሁት ለዚህ ነው፣ የታሰሩትን ልፈታ። በሉቃስ ወንጌል ምዕራፍ 13 ላይ ከቁጥር 10 እስከ 16 ስንመለከት ጌታ ኢየሱስ ክርስቶስ በድካም መንፈስ ለ18 ዓመት ታስራ ለነበረች ቀና ብላ ለማታውቅ ሴት ነፃነት ሲያውጅላት እናያለን። ከዚህ ከድካም መንፈስ ሲፈታት እናያለን። የታሰረችው በሰይጣን እንደሆነ ጌታ ክርስቶስ ተናግሯል። ከእንስሳ ይልቅ ለሰው ልጅ የሚያስብ ኢየሱስ ለምን ትፈታለህ በሰንበት ቀን ሲሉት፣ እናንተ በሬዎቻችሁንና አህዮቻችሁ ውሃ ሲጠማቸው በሰንበት ቀን አወጣችሁ ፈታችሁ ታጠጡ የለም ወይ? እቺ የአብርሃም ዘር ሆና ታስራ ስትቀመጥ ልትፈታ አይገባትም ምን ብሎ ለሰው ከፍተኛ ትኩረት እንዳለው ሲነግራቸው እናያለን። እነሱ ከሰው ይልቅ ለእንስሳ ያዝናሉ። ኢየሱስ ግን ከእንስሳ ይልቅ ለሰው ያዝናል። ልትፈታ አይገባትም ምን ሲል እናያለን። ከኃጢአት እስራት፣ ከሰይጣን እስራት። ሶስተኛው መንፈሳዊ እውሮችን እንዲያዩ ነው የመጣሁት። እውሮች የሚያዩበትን መንገድ ልሰብክ ነው የመጣሁት። መንፈሳዊ እውሮች ሃይማኖት እያላቸው የቶራን መጽሐፍ እያወቁ ሕጉን እያወቁ በሃይማኖት እየተኮፈሱ እውር የሆኑ ልክ እንደ ሐዋርያ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ እንደምናየው ማለት ነው። ሐዋርያ ጳውሎስ በዘመኑ ከነበሩ የሃይማኖት ሊቆች ዋናው ነው። ምሁር ነው። ፈሪሳዊ ነው። ሕጉን በደንብ ያውቃል። ሕጉን እያወቀ እግዚአብሔርን አውቃለሁ የእስራኤልን አምላክ ያህዌን አመልካለሁ እያለ ያህዌን ያሳድዳል። ክርስቶስን መሲሁን ያሳድዳል። ወንጌሉን ያሳድዳል። መጽሐፉን ያሳድዳል። ሕጉን ያሳድዳል። እውርነት ነው። ያሳድዳል፣ ያሳስራል፣ ያስገድላል። ሃይማኖተኛ ሆኖ የእስራኤልን አምላክ አመልካለሁ እያለ ሰውን ይገላል፣ ያስገድላል፣ ያሳስራል፣ ያሰቃያል። እውርነት ነው። መንፈሳዊ እውርነት ነው ይህንን የሚያደርገው። የዚህ ሰው መንፈሳዊ እውርነት እንዴት እንደተከፈተ ኢየሱስ እንዴት መንፈሳዊ እውርነቱን እንደከፈተ ከዚህ ታሪክ ላይ እናያለን። መንፈሳዊ እውርነት ላላቸው ማየት እንዲችሉ ለዚህ መጣው ሲል ጌታችን ኢየሱስ ክርስቶስ እናያለን። አራተኛው በጭቆና ስር ያሉትን፣ በሃይማኖት የተጨቆኑትን፣ በዘመኑ በነበረው የሮም ፖለቲካ የተጨቆኑትን፣ የስነ ልቦና ተጽዕኖ ስር ያሉትን፣ መንፈሳዊ ስብራት የደረሰባቸውን ነፃ አላወጣ። ከዚህ ከስነ ልቦና ጫና ነፃ አላወጣቸው። ከዚህ ከዲፕሬሽን ስር ነፃ አላወጣቸው። ድብርት ስር ነበሩ። ጭቆናው ተጽዕኖ ልክ በዮሐንስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስን ጲላጦስ እንደዚህ ያለው እንድትሰቀልም እንድትፈታም የማድረግ ስልጣን እንዳለኝ አታውቅም ምን ያለው። ይህን ያክል ቦስ ናቸው። ስልጣናቸው ይህን ያክል አይሁዳውያንን ይጨቁን ነበር። በዚህ ጭቆና የስነ ልቦና ተጽዕኖ የገጠማቸውን የልብ ስብራትን ነፃ ላወጣ ልፈውሳቸው መጣው ሲል ጌታ ኢየሱስ ክርስቶስ እናያለን። በዚህም ዘመን በመንፈሳዊ ጉስቁልና ስር ላላችሁ፣ በሰይጣንና በኃጢአት እስራት ስር ላላችሁ፣ መንፈሳዊ እውርነት ስር ላላችሁ፣ ኢየሱስን ለማታውቁ፣ እግዚአብሔርን ቀጥታ መገናኘት ላልቻላችሁ፣ በተለያየ ምክንያት ተጽዕኖ ስር ያላችሁ፣ የተጨቆናችሁ፣ የተጠቃችሁ፣ የስነ ልቦና ችግር ያለባችሁ፣ የልብ ስብራት ያለባችሁ፣ በኢኮኖሚ ሊሆን ይችላል፣ በዓለም ፖለቲካ ሊሆን ይችላል፣ በሀገር ፖለቲካ ሊሆን ይችላል፣ በተለያየ ምክንያት ጭቆና ስር፣ ተጽዕኖ ስር፣ ጥቃት ስር ያላችሁ፣ የምትጨነቁ፣ ሰላም፣ ደስታ፣ ነፃነት የሌላችሁ ኢየሱስ የሞተው ለእናንተ ነው። ስለዚህ በዚህ አራቱም ጉዳይ የሚመለከታችሁ ሰዎች ወደ ኢየሱስ ኑ። ከዚህ ጥቃት፣ ከዚህ ጭቆና፣ ከዚህ እውርነት ነፃ ያወጣቸዋል። በዚህ ጭቆናና ተጽዕኖ ስር ላላችሁ፣ በዚህ እውርነት ስር ላላችሁ፣ በዚህ ጉስቁልናና ድህነት ስር ላላችሁ አጭር ጸሎት አደርጋለሁ። ይሄ ቃል ያገኛቸዋል። እግዚአብሔር ሆይ ይሄ መልእክት ለደረሳቸው ሁሉ ፈውስ ይሁን። በመንፈሳዊ ጉስቁልና ስር ላሉ፣ በኃጢአትና በሰይጣን ስራ ስር ላሉ፣ በመንፈሳዊ ውርነት ስር ላሉ፣ ለተጠቁ፣ ለተጨቆኑ፣ የስነ ልቦና ችግር ስር ላሉ፣ ልባቸው ለተሰበሩ ሁሉ እንድትደርስ
ይሄ ቃል እንዲፈውሳቸው ኢየሱስ የሚባለውን ይሄንን ለሰው ልጆች ሁሉ የሞተውን ኢየሱስን በማወቅ ከዚህ ሁሉ ነፃ እንዲወጡ እንድትረዳቸው በኢየሱስ ክርስቶስ ስም እለምንሃለሁ። ይህን ጸሎት ስለሰማ ብዙዎችን በዚህ በኩል ስለምትፈውስ፣ ስለምታድስ፣ ስለምትታደግ አመሰግናለሁ። ተባረክ። መልካም በዓል። ተባረኩ። መልካም ሳምንት